እንግዲህ አሁን በጣም አንዳንድ በስዊድን መረጃዎች እየወጡ ነው። ምናልባት ብዙዎቻችሁ እያያችሁ ነው ብዬ አስባለሁኝ። የሚወጡት መረጃዎች ደግሞ የሚያስደነግጡ፣ የሚያሳዝኑ፣ የሚያስቆዝሙ፣ ተስፋ የሚያስቆርጡ ናቸው። አብሶ በስደተኛው ላይ ማለት ነውና እንግዲህ ይመስለኛል ይሄ በተለያየ አገራት ላይ አለማት ላይ እንደዚህ አይነት መረጃዎች ይወጣሉ። ለምሳሌ በስደተኛው ላይ ተጽዕኖ መፍጠር ማለት ነውና አንዷ አሁን ስዊድን ናት ይሄንን እያደረገች ያለችው። በተለያየ ለምሳሌ አሁን ምርጫውን ለማሸነፍ ብለው ስደተኛው ላይ ጫና እያበዙ ነው ማለት ነውና እኔ ግን ብዙ ጊዜ እንደዚህ አይነት ነገሮችን በፊት ላይ በምናይበት ጊዜ ጌታን ከማግኘቴ በፊት ወደ እግዚአብሔር ራሴን ከማስጠጋቴ በፊት በጣም አስብ ነበር፣ አዝን ነበር፣ እጨነቅ ነበረ። ስለ ነገ እጨነቅ ነበረ። በቃ ምንድነው የምሆነው? አሁን ምንድነው የሚሻለኝ? ግራ ነው የሚገባኝ። በቃ አለቅሳለሁ። የሆነ ነገር ገብቷቸዋል አይደለና በመንፈሴ እረዳለሁ። በጣም ብዙ ሰዎች በዚህ ጭንቀት ውስጥ እንዳላችሁ፣ በዚህ ውጥረት ውስጥ እንዳላችሁ ይሄ ጴንጤን ብቻ አይደለም የሚመለከተው። በተለያየ ዓለም ውስጥ ያላችሁ ሰዎች፣ በተለያየ አገር ውስጥ ያላችሁ የምትኖሩ ሰዎች፣ ፓስፖርት የሌላችሁ፣ ወረቀት የሌላችሁ፣ ገና ደግሞ ለማሳደስ ገና ደግሞ ለመጠየቅ ደህና ዶክሜንቶችን ለማውጣት ሊሆን ይችላልና በጣም በእንደዚህ አይነት ጭንቀት ውስጥ እንዳላችሁ እኔ እረዳለሁኝ በመንፈሴ። ፕላስ ደግሞ እየወጡም ያሉት ዜናዎችና መረጃዎች ደግሞ አሳሳቢና አስደንጋጭ ናቸው። ግን አንድ ነገር ተረዳሁኝ። ክብር ለእግዚአብሔር ይሁን። ትላንትና ስደነግጥበት የነበረው ነገር ዛሬ ላይ የለም። የትኛውንም መረጃ እሰማለሁኝ፣ እጸልያለሁኝ። አንድ ነገር ልነግራችሁ ነው ወዳጆቼ። ይቺ ምድር እንኳን ከእግዚአብሔር ጋር ፌሎሺፕ ከሌላችሁ፣ ከእግዚአብሔር ጋር የማትጣበቁ ከሆነ ኃይሏን አትሰጣችሁም። ምድር እንኳን አትተባበራችሁም። እውነቴን ነው ልንገራችሁ። ዘፍጥረት ምዕራፍ 4 ላይ የእግዚአብሔር ቃል ሲናገር አቤልና ቃየል መስዋዕት አቀረቡ ይላልና የሚገርመው ነገር ቃየል ግን ይውላችሁ መስዋዕት ያቀረበው ከምንድን ነው ስትሉኝ፣ ከምድር ነው። ምድር ከሰጠችው ፍሬ ነው ለእግዚአብሔር መስዋዕት ያቀረበውና ያንን ፍሬ የሰጠችው ደግሞ እግዚአብሔር አብሮት ከሱ ጋር ስለነበረ ነው። እግዚአብሔር ከእናንተ ጋር ሲሆን፣ እናንተ እግዚአብሔርን ስታመልኩ፣ እናንተ ወደ እግዚአብሔር ስትጠጉ መኖሪያችሁ የዘላለም አምላክ እግዚአብሔር ብቻ ይሆናል ማለት ነው። መኖሪያ የዘላለም አምላክ እግዚአብሔር ነው ተብሎ ተጽፏል መጽሐፍ ቅዱስ ላይ። መኖሪያ እሱ ከሆነ የሚወስንልህ እሱ ነው ማለት ነው። የምትኖርበት ምድር ላይ የሚወስንልህ እሱ ነው። እኔ እዚህ ምድር ላይ ስመጣ በፐርፐስ ነው የመጣሁት። አጋጣሚ ተጠቅሜ የሆነ ነገር አድርጌ ምናምን ሊሆን ይችላል፣ ሊመስል ይችላል። ግን እንደዛ አይደለም። እግዚአብሔር በእኔ ላይ አላማ ስለነበረው፣ ፕላን ስለነበረው፣ እቅድ ስለነበረው ወደዚህ ምድር መጥቻለሁ፣ ወደዚህ ሀገር መጥቻለሁኝ። ከዚህ ሀገር ደግሞ ሊያስወጣኝ የሚችለው እግዚአብሔርና እግዚአብሔር ብቻ ነው። ወይ ደግሞ እኔ በፈቃዴ አልፈልግም፣ ይህንን ሀገር ሙቭ ማድረግ እፈልጋለሁ ስል የዛን ጊዜ እግዚአብሔር መንገዶችን ይከፍትልኛል። የዛን ጊዜ በውርደት ሳይሆን በክብር እወጣለሁ ማለት ነው። ስለዚህ ዛሬ ምንድን ነው የምትነግሪኝ ካላችሁኝ፣ መኖሪያችሁን እግዚአብሔር ላይ አድርጉ። እግዚአብሔር ላይ ተጣበቁ። ዲፔንድ እግዚአብሔር ላይ ሁኑ። ፓስፖርታችሁ ላይ ዲፔንድ አትሁኑ። ትናንትና አንዳንድ ሰዎች ሲጠይቁን ፓስፖርት አለሽ? ፓስፖርት ዛሬ የወጣው አዋጅ ራሱ ፓስፖርትን እንኳን የሚያስነጥቅ ነው። ዜግነትን የሚያስነጥቅ አዋጅ ወጥቷል ነው የሚለው። አያችሁ፣ ፓስፖርታችሁ ላይ ዲፔንድ መሆን አትችሉም። ዲፔንድ መሆን ያለባችሁ መሆንም ካለባችሁ እግዚአብሔርና እግዚአብሔር ላይ ነው። ስለዚህ እግዚአብሔርን በጉብዝና ወራት ምን ፈጣሪህን አስብ ተብሎ ተጽፏል ወዳጆቼ። በጉብዝና ወራታችሁ ፈጣሪያችሁን አስቡ። እግዚአብሔር ይረዳችኋል። እግዚአብሔር ያግዛችኋል። እግዚአብሔር የፈቀደላችሁ ስፍራ ላይ ወደው ሳይሆን ተገደው እንድትኖሩ ያደርጋል ማለት ነው። ምክንያቱም ማንም ከእግዚአብሔር በላይ ስላይደለ፣ ማንም ከእግዚአብሔር በታች ነው እንጂ ከእግዚአብሔር በላይ አይደለም። እግዚአብሔር ላይ ነገራችሁን ስታስቀምጡት እግዚአብሔር ይረዳችኋል ማለት ነው። ከእግዚአብሔር ዓላማና ከእግዚአብሔር ፕላን ውጭ የመጣው ነገር በሙሉ ደግሞ ራሱ እግዚአብሔር ያፈርስላችኋል። ስትጸልዩ ድፍረት ይኖራችኋል። ስለዚህ ብዙ ጊዜ በፊት ላይ እኔም ብሆን በተጨነኩ ጊዜ በተቸገርኩ ጊዜ ነው በቃ ጸሎት፣ ቤተ ክርስቲያን፣ ወደ እግዚአብሔር ሄደው አይደለም። አሁን ግን ገብቶኛል። በጉብዝና ወራት እግዚአብሔርን አስብ። በጉብዝና ወራትሽ ፈጣሪሽን አስቢ። መደበቂያሽም መሸሸጊያሽም መጠጊያሽንም እግዚአብሔርን አድርጊ። የዛን ጊዜ እግዚአብሔር ይረዳሻል። ምክንያቱም አቤል ሄዳችሁ ስታዩ ዘፍጥረት ምዕራፍ 4 ላይ ከእግዚአብሔር ጋር ከተጣላ በኋላ ወንድሙን ከገደለ በኋላ አንድ ነገር ተወሰደበት። ምን ምድር እንኳን እንዳትተባበረው አደረገ። አያችሁ፣ እግዚአብሔር አብሮት የሌለ ሰው
ከእግዚአብሔር ጋር ያልተስማማ ሰው እንደፈለገ እሽኮለሌ እያለ የሚኖር ሰው ምድር እንኳን አትተባበረውም። ምድር እንኳን ናስ ነው የምትሆንባችሁ። ዘዳግም ምዕራፍ 28 ላይ ሄዳችሁ ስታዩ እንኳን ኢቭን ያ ዘዳግም ላይ ያለው መርገም ራሱ ይሄ ባለመታዘዝ የሚመጣ ነው እና ሰማይ ናስ ይሆንብሃል ይላል። ምን ማለት መሰለ? እግዚአብሔር አይሰማህም ማለት ነው። በጭንቀት ጊዜ በመከራህ ጊዜ እግዚአብሔር ዞር ብሎ አያይህም ማለት ነው። መቼ የፈለግከውን እግዚአብሔር፣ መቼ ያመለከውን እግዚአብሔር፣ መቼ የጠራኸውን እግዚአብሔር፣ መቼ ለሱ የኖርክለትን እግዚአብሔር አንተ በመከራህና በጭንቀትህ ጊዜ እንትን ትላለህ። ስለዚህ እግዚአብሔር ያውቃቸዋል ነው የሚለው ናሆም ላይ እንኳን እግዚአብሔር ያውቃቸዋል። ማንን? የሚታመኑበትን። እግዚአብሔርን መታመኛ ልታደርግ ይገባል። እግዚአብሔርን ልትጠጋው፣ አሁን ልትቀርቡት ይገባል። አሁን ልትፈልጉት ይገባል። አሁን ከበፊቱ አብልጣችሁ። ምናልባት በእግዚአብሔርም ዘንድ ያላችሁ ሰዎች ካላችሁ፣ ጴንጤዎችም ካላችሁ፣ ክርስቲያኖች እናንተም አብዝታችሁ እግዚአብሔርን ቅረቡ። አብዝታችሁ እግዚአብሔርን ለሱ ተገዙ። ዓለም አይግዛችሁ፣ ገንዘባችሁ አይግዛችሁ፣ የምትኖሩበት መኖሪያ ፈቃዳችሁ፣ ፓስፖርታችሁ ምናምን ዲፔንድ አትሁኑ። በምንም ነገር ቅድሚያ ለእግዚአብሔር ስጡ። እግዚአብሔር እሱ ነገራችሁን ይሰራል ማለት ነው። ሻሎም